በዚህ ቪዲዮ ለዩኒቨርሲቲ ፍሬሽማን ኮርስ ተማሪዎች የሚሆን ሞራል ኤንድ ሲቲዝንሺፕ ኤዱኬሽን ቻፕተር 2 አፕሮችስ ቱ ኢቲክስ እናያለን። ያው ኢቲክስ ሁለት አይነት አፕሮቾች አሉት። የመጀመሪያው ኖርማቲቭ ነው፣ ሁለተኛው ደግሞ ናን ኖርማቲቭ ኢቲክስ ነው እና በሱ ስር ያሉትን ዝርዝሮች ሞጁላችሁ ላይ ባለው መሰረት እንመለከታለን ማለት ነው። እና ከዚህም በተጨማሪ ይህንን አሁን የምጠቀመውን ፓወርፖይንት በፒዲኤፍ መልኩ ማግኘት ከፈለጋችሁ የቴሌግራም ቻናላችን @star tutorials ማግኘት ትችላላችሁ። ሊንኩን ዲስክሪፕሽን እና የመጀመሪያ ኮሜንት ላይ አስቀምጥላችኋለሁ። ከዛም በተጨማሪ ሚድ እና ፋይናል ኤግዛም ጥያቄዎችን ከነመልሳቸው ማግኘት ከፈለጋችሁም በዚሁ ቻናል ላይ እንለቅላችኋለን ማለት ነው። ጆይን ማድረግ እንዳረሱ። አሁን ወደ ትምህርቱ እንግባ እና ይህን ቻፕተር ከቨር አድርገን ከጨረስን በኋላ ማወቅ ያሉብን ነጥቦች አሉ። ከነሱ መካከል የመጀመሪያው ኤክስፕሌን ራይት ቨርሰስ ሮንግ ኦር ጉድ ቨርሰስ ባድ። እነዚህ ነገሮች ኤክስፕሌን ማድረግ መቻል አለብን። አንድ ነገር ትክክል ነው የምንለው መች ነው፣ ትክክል አይደለም የምንለው መች ነው፣ ወይም እነሱን ኤክስፕሌን ማድረግ መቻል አለብን ማለት ነው። አንደርስታንድ ዋይ ሩልስ ኤግዚስት፣ ህግ የሚባለው ነገር ለምን ኤግዚስት ያደርጋል የሚለውን ማወቅ አለብን። አናላይዝ ኤቲካል ቢሄቪየር ኢን ዲፍረንት ሲቹዌሽንስ፣ በተለያዩ ሲቹዌሽን ላይ የተለያዩ ቢሄቪየሮችን አናላይዝ ማድረግ መቻል አለብን። ኢቫሉዌት ቢሊፍስ ኤንድ አክሽንስ ክሪቲካሊ፣ አንደርስታንድ ሃው ኮንቴክስት አፌክትስ ዲሲዥንስ እና የመሳሰሉትን ነጥቦች ማወቅ ይኖርብናል ማለት ነው። ወደ ኖርማቲቭ ኤቲክስ ስንመጣ ኖርማቲቭ ኤቲክስ ስተዲስ ሃው ፒፕል ሹድ አክት ይላል። ይሄ ማለት በሆነ ሲቹዌሽን ውስጥ ወይም ሁኔታ ውስጥ አንድ ሰው ሲገኝ ምን አይነት አክሽን ነው መውሰድ ያለበት ወይም ደግሞ ምን ውሳኔ ነው መወሰን ያለበት የሚለውን የሚያጠናልን የስነ ምግባር ዘርፍ ነው ማለት ነው ኖርማቲቭ ኤቲክስ። እና የኖርማቲቭ ኤቲክስ ዋና ዓላማው ምንድነው? ጋይድ ዲሲዥንስ ኤንድ አክሽንስ፣ ያው አሁን ያለው ነው። ውሳኔዎችንና አክሽኖችን ጋይድ ያደርጋል ማለት ነው። በተጨማሪም ደግሞ ሄልፕስ ጀጅ ዋትስ ራይት ኦር ሮንግ፣ አንድ ነገር ትክክል ነው ወይም ትክክል አይደለም የሚለውን ለመወሰን ይረዳናል ማለት ነው ኖርማቲቭ ኤቲክስ። እንዲሁም ደግሞ ምንድነው ማድረግስ ያለበት፣ ያንን ካወቀ በኋላ ምንድነው ማድረግ ያለበት የሚለውንም ጋይድ ያደርጋል ማለት ነው፣ ወይም ውሳኔ እንድንወስን ይረዳናል ኖርማቲቭ ኤቲክስ። እና የኖርማቲቭ ኤቲክስ በኢቲክስ ውስጥ ያለው ሮል ምንድነው ስንል በሆነ ሲቹዌሽን ውስጥ ወይም ሁኔታ ውስጥ እኛ ዲሲዥን ሜከርስ ወይም ኤጀንቶች ነን። ይሄ ማለት ያንን ሲቹዌሽን አይተን ውሳኔ የምንሰጠው አካል እኛ እንደሆነ ነው የሚነግረን። ኦብዘርቨርስ ነን፣ ያው የዛን ሲቹዌሽን ተመልካች እንደሆነ ነው የሚነግረን። ጀጅስ ነን፣ እንዲሁም ደግሞ ዳኛ ነን እንደማለት ነው። አድቫይዘርስም ነን፣ ያንን ሲቹዌሽን አይተን የራሳችንን አድቫይስ እንሰጣለን ማለት ነው። እና የዚህ የኖርማቲቭ ኤቲክስ ዋነኛው ጥያቄ ምንድነው ስንል ዋት ሹድ ኤ ፐርሰን ዱ ኢን ኤ ጊቨን ሲቹዌሽን፣ በሆነ ሲቹዌሽን ውስጥ ወይም ሁኔታ ውስጥ አንድ ሰው ምንድነው ማድረግ ያለበት፣ ይሄ ነው ጥያቄው ማለት ነው። እና በሱ ስር ያሉ ሌሎችም ጥያቄዎች አሉ። ከነሱ መካከል አር ዜር ሩልስ ፎር ራይት ኤንድ ሮንግ፣ አንድን ነገር ትክክል ነው ወይም ትክክል አይደለም ለማለት የሆኑ ህጎች አሉ ወይም መስፈርቶች አሉ ብሎ ይጠይቃል። ሌላኛው ጥያቄ ሹድ ዊ ፎከስ ኦን ቨርቹስ ኦር ሪሌሽንሺፕስ ብሎ ይጠይቃል። ይሄ ማለት ቨርቹ ላይ ነው ፎከስ ማድረግ ያለብን ወይስ ሪሌሽንሺፕ ላይ ከሌሎች ሰዎች ጋር ያሉን ግንኙነት ላይ ነው ፎከስ ማድረግ ያለብን ብሎም ይጠይቃል ማለት ነው ኖርማቲቭ ኤቲክስ። ታይፕስ ኦፍ ኖርማቲቭ ኤቲክስ ጋር ስንመጣ ቴሌሎጂካል ኤቲክስ፣ ዩቲሊቴሪያኒዝም፣ ዲዮንቶሎጂ፣ ቨርቹ ኤቲክስ እና ሌሎችን እነ ፌሚኒስት እና ናሬቲቭ የሚባሉ የኤቲክስ አይነቶች አሉ ማለት ነው። በመጀመሪያ ደረጃ የምናገኘው ቴሌሎጂካል ኤቲክስ ወይም ደግሞ ኮንሲኩዌንሻሊዝም በመባል ይጠራል። ዲፊኒሽኑ ስንመለከት the end justifies the means an action is judged based on its consequences ወይም results ይላል። ይሄ ማለት አንድን አክሽን ጀጅ ልናደርግ የሚገባው ምኑን አይተን ነው? ውጤቱን አይተን ነው ማለት ነው። ያው ኮንሲኩዌንሻሊዝም ስሙም እንደሚናገረው ኮንሲኩዌንሱ ላይ ዲፔንድ ሆነን ያንን አክሽን ጀጅ እናደርጋለን ማለት ነው። ልክ ነው፣ ልክ አይደለም፣ ጥሩ ነው፣ ጥሩ አይደለም ብለን ጀጅ የምናደርገው ውጤቱን ካየን በኋላ ነው ማለት ነው። እና የቴሌሎጂካል ኤቲክስ ዋናው ሀሳቡ ምንድነው ስንል ጉድ ሪዛልት ራይት አክሽን፣ ባድ ሪዛልት ደግሞ ሮንግ አክሽን ነው ማለት ነው። ይሄ ማለት አንድ ድርጊት ጥሩ ውጤት ካሳየ ወይም ጥሩ የሆነ ሪዛልት ካሳየ ያ አክሽን ያ ድርጊት ትክክል ነው ማለት ነው፣ ትክክለኛ ድርጊት ነው ያደረገው እንላለን። የዛ ድርጊት ውጤት ግን መጥፎ ከሆነ ወይም ባድ ሪዛልት ካሳየ ያ አክሽን ስህተት ነው ወይም ደግሞ ሮንግ ነው እንላለን ማለት ነው። እና even if intention is good if the result is bad an action is wrong ይላል። ይሄ ማለት አንድን ድርጊት ስናደርግ ጥሩ ነገር አስበን በፖዚቲቭ በሆነ ማይንድ ሴት ጥሩ ነገር እናገኛለን ብለን ድርጊቱን ብናከናውንና የዛ ድርጊት ውጤት መጥፎ ቢሆን ወይም ባድ ሪዛልት ብናገኝ አክሽናችንም ሮንግ እንደሆነ ነው የሚያስበው ማለት ነው በቴሌሎጂካል ኤቲክስ አንፃር። ይሄ ማለት ያው ቴሌሎጂካል ኤቲክስ ሪዛልቱ ላይ ነው የሚጨነቀው። ድርጊቱ ብቻ
ምንም ይሁን ምንም ውጤቱ ጥሩ ነገር ካሳየ ወይም ደግሞ ጥሩ ሪዛልት ካገኘን ያ ድርጊት ትክክለኛ ብሎ ነው የሚያስበው። ያው ህግን አይመለከትም። እንዲሁም ደግሞ ጥሩ ነገር አሰብንም አላሰብንም ጉዳዩ አይደለም እሱ የሚጨነቀው ምኑ ላይ ነው ማለት ነው፣ ሪዛልቱ ላይ ውጤቱ ላይ ነው የሚጨነቀው ማለት ነው ይሄ ቴሌሎጂካል ኤቲክስ። ስለዚህ ምንም እንኳን ጥሩ ነገር አስበን አንድን ድርጊት ብናደርግና ውጤቱ መጥፎ ቢሆን አክሽናችን ሮንግ ነው ይባላል ማለት ነው። እንደዛውም ደግሞ መጥፎ ነገር አስበን ምናልባት ድንገት እንዳጋጣሚ ጥሩ የሆነ ውጤት ብናገኝም ያው የአክሽን ትክክለኛ አክሽን ነው ብሎ ነው የሚያስበው ማለት ነው። ይሄ ቴሌሎጂካል ኢቲክስ ወይም ኮንሲኩዌንሻሊዝም ማለት ነው። ያው ይሄ ነው ዋናው ሀሳቡ። እና የዚህ የቴሌሎጂካል ኢቲክስ ኪ ፕሪንሲፕሉን ስንመለከት ወይም መርሁን ስንመለከት ቹዝ ዘ አክሽን ዳት ፕሮዲውስስ ማክሲመም ጉድ ኦቨር ኢቪል ይላል። ይሄ ማለት ያ የምንመርጠው አክሽን ወይም ድርጊት ማክሲመም ጉድ ወይም ደግሞ እስከተቻለው በተቻለ ጥግ ድረስ ጥሩ የሆነ ሪዛልት እንዲያሳይ መሆን አለበት ነው የሚለው። ይሄ ማለት የምናደርገው አክሽን ጥሩ ውጤት ሊያሳይ ይገባል ብሎ ነው የሚደመድመው ማለት ነው። ስለዚህ በዚህ ሀሳብ ላይ ያለው ኢምፖርታንት ፖይንት ምንድነው ስንል ቱ ጀጅ አን አክሽን፣ አንድን አክሽን ጀጅ ለማድረግ አይዴንቲፋይ ዋት ኢዝ ጉድ፣ ጥሩ የሆነውን ነገር በመጀመሪያ ደረጃ መለየት አለብን። ሁለተኛ ላይ ደግሞ ቼክ ኢፍ አክሽን ፕሮዲውስስ ዳት ጉድ፣ ያ አክሽን ጥሩ የሆነ ውጤት እንደሚሰጠን ቼክ ማድረግ አለብን ማለት ነው። ጥሩ ውጤት ነው የሚሰጠን፣ ጥሩ ውጤት አይሰጠንም የሚለውን ቼክ ማድረግ አለብን እና ጥሩ የሆነ ሪዛልት የሚሰጠንን አክሽን ነው ማለት ነው እንድንመርጥ የሚመክረን። ምክንያቱም ቴሌሎጂካል ኢቲክስ ፎከስ የሚያደርገው ምን ላይ ነው? የድርጊቱ ውጤት ላይ ስለሆነ። ታይፕስ ኦፍ ቴሌሎጂካል ቲዮሪስ፣ የመጀመሪያው ኢቲካል ኢጎይዝም ነው። ሁለተኛው ዩቲሊቴሪያኒዝም። ኢቲካል ኢጎይዝም ፎከስ ኦን ሰልፍ ኢንትረስት። ኢቲካል ኢጎይዝም የምንለው ነገር ፎከስ የሚያደርገው የራስ ጥቅም ላይ ፎከስ ያደርጋል ማለት ነው። ይሄ ማለት ራይት አክሽን ወይም ደግሞ አንድ አክሽን ትክክል ነው የምንለው ራሳችንን የሚጠቅም ከሆነ ቤኔፊትስ ዩርሰልፍ፣ ራሳችንን የሚጠቅም ከሆነ የአክሽን ትክክል ነው ብሎ የሚያስብ የቲዮሪ አይነት ነው ማለት ነው። አዘርስ ኢንትረስት ሰከንደሪ ነው ማለት ነው። ይሄ ማለት የራሳችንን ጥቅም ቅድሚያ እናስቀምጣለን፣ ሁለተኛ ደግሞ የሰዎች ጥቅም ከኛ ቀጥሎ የሚመጣ ነው ማለት ነው። ዩቲሊቴሪያኒዝም ደግሞ የዚህ ኮምፕሊት ተቃራኒ ነው። ዩቲሊቴሪያኒዝም ፎከስ ኦን ኤቭሪዋን ይላል። ይሄ ማለት አንድን አክሽን ትክክለኛ አክሽን የምንለው ወይም ራይት አክሽን የምንለው ግሬት ጉድ ፎር ግሬትስት ነምበር፣ የአብዛኛውን የአብላጫውን ህዝብ ጥቅም ቅድሚያ የሚያስቀምጥ ሲሆን የኛ ጥቅም ወይም ደግሞ ሰልፍ ኢንትረስታችን ደግሞ ሁለተኛ ላይ ሰከንደሪ እንደሆነ ነው የሚነግረን ማለት ነው ዩቲሊቴሪያኒዝም። ሶ ለአብላጫው ያድላል ማለት ነው ይሄ ዩቲሊቴሪያኒዝም። ኢቲካል ኢጎይዝም ደግሞ ሰልፍ ኢንትረስት ወይም የራሳችን ጥቅም ላይ ትኩረት ያደርጋል ማለት ነው። እና ኢጎይዝምን ጀነራሊ ስንመለከተው ኢጎይዝም ማለት ሪፈርስ ቱ ኦቨርሊ ኮንሰርንድ ዊዝ አወር ሰልፍ ኦር ሲክ ቱ ማክሲማይዝ አወር ኦውን ሰልፍ ኢንትረስት ይላል። የራሳችንን ሰልፍ ኢንትረስት ማክሲማይዝ ለማድረግ ስንጥር ያ ኢጎይዝም እንለዋለን ማለት ነው። ወይም ደግሞ ራሳችን ላይ ኦቨርሊ ኦብሰስድ ስንሆን፣ ይሄ ማለት ለራሳችን የበዛ ግምት ሲኖረን ወይም ደግሞ ለራሳችን ኢንትረስት ከመጠን በላይ ኦቨርሊ ኦብሰስድ ስንሆን ኢጎይዝም ብለን እንጠራዋለን ማለት ነው። እና ኢጎይዝምን ስንከፋፍለው ኢቲካል ኢጎይዝም እና ሳይኮሎጂካል ኢጎይዝም የሚባሉ አሉ ማለት ነው። ኢቲካል ኢጎይዝም አሁን ያየነው ነው። ይሄ ማለት ዩ ኦውት ቱ አክት ኢን ዩር ኦውን ሰልፍ ኢንትረስት ይላል። ያው አክት ማድረግ ያለብህ ያንተን ሰልፍ ኢንትረስት ለማስጠበቅ ወይም ሳቲስፋይ ለማድረግ ነው ይላል። ዋናው ሀሳቡ ስንመለከት ደግሞ ሉክ አፍተር ዩር ሰልፍ ፈርስት፣ በመጀመሪያ ደረጃ ኮንሲደር ማድረግ ያለብህ የራስህን ጥቅም ነው ወይም ደግሞ ሰልፍ ኢንትረስትህን ነው ማለት ነው። ይሄ ምን ያሳየናል? ሞራል የሚባለው አንድ አክሽን ዋት ቤኔፊትስ ዩ፣ ያ ውጤቱ የአንተን ሰልፍ ኢንትረስት ሳቲስፋይ የሚያደርግ ከሆነ ወይም ደግሞ አንተን የሚጠቅም ከሆነ ያ አክሽን ሞራል ይባላል ማለት ነው። በዚህ በኢቲካል ኢጎይዝም ጊዜ ዋና ዋና ነጥቦችን ስናነሳ ሄልፒንግ አዘር ኢዝ አሎውድ ኦንሊ ኢፍ ኢት ቤኔፊትስ ዩ፣ ያው ሌሎችን ሰዎች ምንረዳው ወይም ደግሞ ሰፖርት የምናደርገው የእኛን ጥቅም የሚጠብቅልን ከሆነ ወይም ደግሞ እኛ የሚጠቅመን ከሆነ ብቻ ነው ይላል። ይሄ ማለት አሁን ለምሳሌ አንድ ሰው የኔን እርዳታ ፈልጎ ቢጠይቀኝ እሱን ልረዳው የምችለው መች ነው ማለት ነው? እሱ ወደፊት እኔን የሚጠቅመኝ ከሆነ ወይም ደግሞ እሱን መርዳቴ ለእኔ የሚጠቅመኝ ከሆነ ብቻ ነው ሄልፕ ማድረግ የምችለው ማለት ነው። በዚህ ጊዜ በኢቲካል ኢጎይዝም ጊዜ ያን ሰው መርዳቴ ለእኔ የማይጠቅመኝ ከሆነ አልረዳውም ማለት ነው ባጭሩ። አዘርስ ኢንትረስት ደዝንት ማተር አንለስ ዩስፉል ይላል። እኔን የማይጠቅመኝ ከሆነ ያንን ሰው ለምን እረዳዋለሁ የሚል አስተሳሰብን ይይዛል ማለት ነው ኢቲካል ኢጎይዝም። እና ዋናው ጎልደን ሩሉ የዚህ የኢቲካል ኢጎይዝም ምንድነው ስንል ትሪት አዘርስ ዌል ሶ ዘይ ትሪት ዩ ዌል ይላል። ይሄ ማለት ሌሎቹ ሰዎች በእንክብካቤ የምትይዝ ከሆነ እነሱም ይንከባከቡሃል ነው። ዞሮ ዞሮ ጥቅሙ ለራስህ ነው እንደማለት ነው የዚህ የኢቲካል ኢጎይዝም ሀሳብ።
እና ሃው ቱ አፕላይ ኢቲካል ኢጎይዝም ስንል እንዴት ነው ይህንን ኢቲካል ኢጎይዝም አፕላይ የምናደርገው ስንል ሊስት ፖሲብል አክሽንስ ይላል። እኛ ልናደርጋቸው የምንችላቸውን አክሽኖች ሊስት እንድናደርግ ይነግረናል። ሁለተኛ ላይ ቼክ ቤኔፊት ፎር ዩርሰልፍ ይላል። ይሄ ማለት እነዛን ሊስት ካረግናቸው አክሽኖች ውስጥ ለኔ መልሰው የሚጠቅሙኝን አክሽኖች ቼክ አደርጋለሁ ማለት ነው። ከነሱ ውስጥ እመርጣለሁ። ሶስተኛ ላይ ደግሞ ቹዝ አክሽን ዊዝ ማክሲመም ፐርሰናል ቤኔፊት ይላል። ከነዛ አክሽኖች ከመረጥናቸው አክሽኖች ደግሞ ማክሲመም የሆነ ፐርሰናል ቤኔፊት ብዙ ጥቅም ሊሰጡን የሚችሉ አክሽኖችን እንድንመርጥ እና እንድንተገብር ሰጀስት ያደርገናል ማለት ነው። ወይም ደግሞ ኢቲካል ኢጎይዝምን አፕላይ ማድረግ ከፈለግን በዚህ አይነት መልኩ አፕላይ እናደርጋለን ማለት ነው። ሊስት እናደርጋለን። ከዛ ጥሩ ወይም ደግሞ ራሳችን ይጠቅማሉ ብለን የምናስባቸውን አክሽኖች ቼክ እናደርጋለን። ከዛ ደግሞ ከነሱ መካከል ማክሲመም ቤኔፊት ያለውን እንመርጣለን ማለት ነው። እና በዚህ በኢቲካል ኢጎይዝም ጊዜ አንዳንድ ግልጽ መሆን ያሉባቸው ነገሮች አሉ። ከነሱ መካከል የመጀመሪያው ኢትስ ኖት ኦልዌይስ አባውት ፕሌዠር ይላል። ይሄ ማለት አንድ ድርጊት ደስታ ወይም እርካታ ስለሚሰጠን ብቻ ማድረግ የለብንም ማለት ነው። ምክንያቱም አንዳንድ ደስታ የሚሰጡ ወይም እርካታ የሚሰጡ ነገሮች ባድ ሪዛልት ስለሚኖራቸው ማለት ነው። ምናልባት ለእኛ መጥፎ ሊሆኑ ስለሚችሉ ሁሌ ስለ እርካታ አይደለም ማለት ነው ይሄ ኢቲካል ኢጎይዝም ምንለው። እና ኢት ሜይ ሪኳየር ሳክሪፋይስ ኢፍ ኢት ቤኔፊትስ ዩ ሎንግ ተርም ይላል። ያው እኛን እስከጠቀመ ድረስ ሳክሪፋይስ ማድረግ ያሉብን ነገሮች ሊኖሩ ይችላሉ፣ ወይም ደግሞ መስዋዕት ማድረግ ያሉብን ነገሮች ማለት ነው። ለረጅም ጊዜ የሚጠቅመን ከሆነ ያ አክሽን ሳክሪፋይስ ብናደርግ ለጊዜው ችግር የለውም ማለት ነው። እና ሶስተኛ ላይ ኢት ዶዝ ኖት ሪኳየር ሃርሚንግ አዘርስ ይላል። ያው የራሳችንን ጥቅም ለማስጠበቅ ሲባል የሌሎችን ጥቅም መጉዳት ወይም ደግሞ ሌሎችን እንዲጎዱ ማድረግ አይፈልግም ማለት ነው። ይሄ ኢቲካል ኢጎይዝም ሰጀስት አያደርግም እንደዛ። እና ሁለተኛው የኢጎይዝም አይነት ሳይኮሎጂካል ኢጎይዝም ይባላል። ምንድነው ስቴት የሚያደርገው ስንል ሁማንስ ናቹራሊ አክት ኢን ሰልፍ ኢንትረስት ይላል። ያው የሰው ልጅ በተፈጥሮ የራሱን ጥቅም ለማስጠበቅ ነው አክት የሚያደርገው፣ ወይም ደግሞ የሚያደርጋቸው አክሽኖች እንዳለ የራሱን ሰልፍ ኢንትረስት ሳቲስፋይ ለማድረግ ነው ይላል። ሀሳቡ ይሄ ነው። እና ዋናው ኪ የሆነ አይዲያውን ስንመለከት ደግሞ ኦል አክሽንስ ኤም አት ፐርሰናል ቤኔፊት ኤንድ ሳቲስፋክሽን ይላል። እያንዳንዱ የሰው ልጅ የሚያደርገው አክሽን ምን ለማግኘት ነው? ወይም ፐርሰናል ቤኔፊት የራሱን ጥቅም ሊያገኝበት ነው፣ ካልሆነ ደግሞ በዛ ድርጊት ሳቲስፋይድ ለመሆን ወይም ደግሞ ደስታ ለማግኘት አይነት ነው ማለት ነው። እና አክሽኖቹ እነዚህን ሁለት ጥቅሞች ለማግኘት ነው ብሎ ስቴት ያደርጋል ሳይኮሎጂካል ኢጎይዝም። የአርጉመንት ስትራክቸሩን ስንመለከት የመጀመሪያው ሂውማንስ ኦልዌይስ ሲክ ሰልፍ ኢንትረስት ይላል። ያው የሰው ልጅ በተፈጥሮ ራስ ወዳድ ነው ይላል። ሶ የሚያደርጋቸው አክሽኖች በሙሉ የራሱን ፐርሰናል ቤኔፊት ለማስጠበቅ የሚያደርገ ነው የሚል ሀሳብ አለው። እና ዩ ካንት ቢ ኦብሊጌትድ ቱ ዱ ኢምፖሲብል ቲንግስ ይላል። ያው ማድረግ የማንችላቸውን ነገሮች ወይም ኢምፖሲብል የሆኑ ነገሮችን ለማድረግ አንገደድም የሚለው። ሌላው አልትሩይዝም ኦር ሄልፒንግ አዘርስ ሰልፍለስሊ ኢዝ ኢምፖሲብል ይላል። ያው አልትሩይዝም ማለት እንዴት ነው? የኢጎይዝም ተቃራኒ ሆኖ ይሄ ማለት የሰዎችን ጥቅም ማስጠበቅ ማለት ነው። ራሳችንን በሚጎዳ መልኩ የሰዎችን ጥቅም ማስቀደም፣ ቅድሚያ የሰው ጥቅም እናደርጋለን፣ ግን ደግሞ የእነሱን ደስታ ለማስጠበቅ ሲባል ራሳችንን የምንጎዳ ከሆነ አልትሩይዝም ይባላል ማለት ነው። እና በሳይኮሎጂካል ኢጎይዝም ጊዜ አልትሩይዝም የሚባለው ነገር ኢምፖሲብል እንደሆነ ይናገራል ማለት ነው። ዜርፎር ኖ ሞራል ዲዩቲ ቱ ሄልፕ አዘርስ ይላል። ስለዚህ እኛ በሳይኮሎጂካል ኢጎይዝም ጊዜ ሞራል የሆነ ግዴታ የለብንም ማለት ነው ሰዎችን የመርዳት እኛን እስካልጠቀም ድረስ፣ ምክንያቱም ተፈጥሯችን ስላልሆነ። እና የዚህ የሳይኮሎጂካል ኢጎይዝም ክሪቲሲዝም ስንመለከት ፒፕል ሰምታይምስ አክት ሰልፍለስሊ ይላል። ያው ሰዎች አንዳንዴ የራሳቸውን ጥቅም በማይጠበቅ መልኩ ሰዎችን ሲረዱ እንመለከታለን። እና በዚህ በሳይኮሎጂካል ኢጎይዝም ጊዜ ግን ይሄ ነገር ኢምፖሲብል እንደሆነ አይተናል። አልትሩይዝም ኢምፖሲብል ብለን አልነበረ? ሶ አንዳንድ ጊዜ ግን ሰዎች ሰልፍለስሊ አክት ያደርጋሉ። እና ይሄ ክሪቲሲዝሙ ነው ማለት ነው። ሳቲስፋክሽን ኢዝ ሪዛልት ኖት ኦልዌይስ ዘ ጎል ይላል። ያው እርካታ ወይም ሳቲስፋክሽን ደስታ የምንለው ነገር ውጤት ነው እንጂ ጎላችን ዋና አላማችን እንዳልሆነ ይነግረናል ማለት ነው ይሄ ክሪቲሲዝም። ሌላው ሂውማንስ ኬር አባውት አዘርስ ጄኒዩንሊ ይላል። ያው ሰዎች ስለ ራሳቸው ብቻ ሳይሆን ለሌሎች ሰዎችም ያስባሉ የሚል አስተሳሰብ አለው። ሰልፊሽ ብቻ አይደለንም፣ ወይም ደግሞ ለራሳችን ሰልፍ ኢንትረስት ብቻ አይደለም እንቆመው፣ ለሰዎችም እንቆማለን የሚል ሀሳብ አለው። ሶ ይሄን ሀሳብ ሳይኮሎጂካል ኢጎይዝምን ክሪቲሳይዝ ያደርገዋል ማለት ነው። እና ወደ ዩቲሊታሪያኒዝም ስናልፍ ቅድም ትንሽ አይተነው ነበረ። በአጭሩ ዲፋይን ስናደርገው ፕሪንሲፕሉ እንደዚህ ይላል፣ ግሬተስት ሃፒነስ ፎር ዘ ግሬተስት ነምበር ይላል። ይሄ ማለት ለማህበረሰቡ ትልቅ ደስታ የሚሰጥ ውጤት ካሳየ አክሽኑ ትክክለኛ ነው እንላለን።
ያው የቴሌሎጂካል ኢቲክስ ፓርት ነው ይሄ ዩቲሊቴሪያኒዝም። ሶ ቴሌሎጂካል ኢቲክስ ቅድም እንዳየነው ሪዛልት ተኮር ነው። ሪዛልታችን ጥሩ ከሆነ አክሽኑ ትክክል ነው የሚል አይነት አስተሳሰብ አለ። በዚህ በዩቲሊቴሪያኒዝም ጊዜ ራሱ ሆኖ ግን ግሬትስት ሃፒነስ ፎር ዘ ግሬትስት ነምበር ሶሳይቲው ደስተኛ የሚሆን ከሆነ የአክሽን ትክክለኛ ነው ብሎ ያስባል ማለት ነው። የእኛ ሰልፍ ኢንትረስት ላይ ፎከስ አያደርግም ማለት ነው። የማህበረሰቡን ደስታ የሚያስጠብቅ ከሆነ የአክሽን ትክክለኛ ነው ብሎ ያስባል። ለዛ ነው ከኢጎይዝም ለየት የሚያደርገው። እና የዩቲሊቴሪያኒዝም ዋናው ሀሳቡ ምንድን ነው ስንል ኢት ፎከስ ኦን ኦቨርኦል ቤኔፊት ኦፍ ሶሳይቲ ይላል። ያው የማህበረሰቡ ኦቨርኦል ቤኔፊት ላይ ነው ፎከስ የሚያደርገው ማለት ነው። ኖት ጀስት ኢንዲቪጁዋል ቤኔፊት። ሪዛልቱ አሁን ጥሩ ነው ስንል ምን አይነት ሪዛልት መሆን አለበት? ማህበረሰቡን ደስተኛ የሚያደርግ አይነት ሪዛልት መሆን አለበት ነው የሚለው። የእኛ ኢንዲቪጁዋል ቤኔፊት ላይ ፎከስ አያደርግም፣ አንላይክ ኢጎይዝም ማለት ነው። እና ኪ ፕሪንሲፕሉ ምንድነው የዚህ ዩቲሊቴሪያኒዝም? ራይት አክሽን የሚባለው አን አክሽን ዳት ፕሮዲውስስ ማክሲመም አፒረንስ ፎር ሞስት ፒፕል፣ ለአብዛኛው ህዝብ ለሞስት ፒፕል ለብዙ ሰዎች ደስታን የሚሰጥ ከሆነ ማክሲመም የሆነውን ደስታ የሚሰጥ ከሆነ የአክሽን ትክክለኛ ነው ብሎ ይገልጸዋል ማለት ነው ዩቲሊቴሪያኒዝም። ሶ ዩቲሊቴሪያኒዝምን ከኢጎይዝም ጋር ስናነጻጽረው ኢጎይዝም ምን አይነት አቋም አለው? ሰልፍ ሴንተርድ ነው ወይም ደግሞ የራሳችን ሰልፍ ኢንትረስት ላይ ፎከስ ያደርጋል ማለት ነው። ዩቲሊቴሪያኒዝም ደግሞ ከዛ በተቃራኒ ሶሳይቲ ሴንተርድ ነው ማለት ነው። የሶሳይቲው ወይም የማህበረሰቡ ደስታ ላይ ሞር ፎከስ ያደርጋል ማለት ነው ዩቲሊቴሪያኒዝም። እና እዚህ ጋር ኤግዛምፕል ስንመለከት በሆነ ሲቹዌሽን ውስጥ አንድ ሚስጥር ጠብቀን የተወሰኑ ሰዎች እንዲጠቀሙ ከማድረግና ያን ሚስጥር አውጥተን የብዙሃኑን ላይፍ ሴቭ ማድረግ የምንችል ከሆነ ዩቲሊቴሪያኒዝም ሰጀስት የሚያደርግ ምንድነው? ያን ሚስጥር አውጥተን አብዛኛው ህዝብ እንዲተርፍ ማድረግ ይሆናል ማለት ነው። ኢጎይዝም ሲሆን ደግሞ ያው ያን ሚስጥር ጠብቀን የተወሰኑ ሰዎች እንዲጠቀሙ ማድረግ ነው ማለት ነው። ያው ሁለቱን ይወክልናል ኢጎይዝም እና ዩቲሊቴሪያኒዝም ማለት ነው ይሄ ኤግዛምፕል። እና ዩቲሊቴሪያኒዝም በዚህ ጊዜ ምንድነው ሰጀስት የሚያደርገው? ቹዝ አክሽን ዛት ሴቭስ ሞር ላይፍስ ይላል። አንድ አክሽን የአብዛኛውን ህዝብ ደስታ የሚያስገኝ ከሆነ ወይም ደግሞ አብዛኛውን ሰው የሚያተርፍ ከሆነ ያን አክሽን እንድንመርጥ ሰጀስት ያደርገናል ማለት ነው ዩቲሊቴሪያኒዝም። ኢጎይዝም ሲሆን ደግሞ የሱ ተቃራኒ ነው።